Hello, this is Microphone Media. Please like, subscribe, and share. Thank you. ጤና ይስጥልኝ እንደምንዋላችሁ እንደምናደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዲሱ ቻናላችን ነው። አድማጮቼ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። የደወል ምልክቷን ተጭናችሁ ደግሞ ኦል የምትለዋን አትርሱ። ኦል የምትለዋን አትጭኑም ያላችሁ ያሉ ዩቲዩብ እያስታወሱን ስለሆነ ለማስታወስ ብለን ነው። አዲስ ቻናል ነው። ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። በፍጥነት እያደገ ያለ ነው። ከህዝባችን ከፍተኛ የሆነ ተቀባይነት ስላገኘ ሁሉን ኢንፎርሜሽን የምናገኘው ከህዝባችን ነው። አሁን ይዘንላችሁ እንደመጣ ነው ማለት ነው። ሸዋ ግንባር፣ ወሎ ግንባር፣ ጎጃም ግንባር፣ ጎንደር ግንባር የፋኖ ድሎች ዝርዝር ይዘንላችሁ መጥተናል። እስከ መጨረሻ ከኛ ጋር ቆይታችሁ አድምጡት። በጣም ጠቃሚ ነው። ላይክ ሼር አድርጉት እያልኩኝ ከሁሉ በላይ ግን ላይክ የምትለዋን ተጭናችሁ ጀምሩት አድማጮቼ። ለምን ህዝብ እንዲያየው፣ ለህዝብ ተስፋ ነው ይሄ። ምን ያህል የብልጽግና መንግስት እየፈረሰ እንደሆነ የአብይ አህመድን በሉት የብርሃኑ ጁላን በሉት የኢትዮጵያ መከላከያም በሉት ምን እንደሆነ በማይታወቅ እየፈረሰ እየተናደ ነው ያለው። የሚይዙት የሚጨብጡት አጥተዋል። እና አብይ አህመድ 4 ኪሎ ተንቀጥቅጠዋል። 4 ኪሎ ተንቀጥቅጠዋል። በሬ ወለደ ብሎ ማውራት ጀምረዋል። ምንድን ነው በሬ ወለደው ብሎ ያወሩትን እነግራችኋለሁ ዜና ውስጥ። ከበሬ ወለደም የባሰ ነው። እውነቴን ነው የምነግራችሁ። ግን ምን እየተደረገ ነው? ደቡብ ግንባርም ደቡብ ትግራይም ጀምሮ በወሎ ያለው፣ በሸዋ ያለው፣ በጎጃም ያለው፣ በጎንደር ያለው ሁኔታ ሁሉንም ኢንፎርሜሽን በደንብ አጠናክሮን ደርሶናል። እሱን ወደ እናንተ እናመጣለን። እንደምታውቁት አጠራጠር አድርገን ነው የምናመጣው። ስለዚህ ከሀ እስከ ፐ እዩት አድማጮች። ማየታችሁ ሁልጊዜ እናየዋለን። ሙሉውን እዩት። ምክንያቱም ሙሉውን ካላያችሁ ያመልጣችኋል። ግማሽን አይተህ መናገር ለአንተም ያስገምታል። እንደዚህ ሆነዋል። ሙሉዋን ሰምተህ አይተህ ግን ለ7-8 ደቂቃ ታግሳችሁ አይታችሁ ብትናገሩ ጥሩ ነው። ምክንያቱም ወደ ህዝብ መድረስ ስላለበት ነው። እንዲደርስ ግን ላይክ አድርጉት። ይሄ ነው እኛ የምንጠይቀው። ገንዘብ ስጡን አንል፣ እንዲደግፉን ምናምን አንልም፣ እንደዚህ ያደርጉልን አንልም። ህዝባችን ችግር ላይ ነው ያለው። ይህንን እያልኩኝ ወደ ዝርዝሩ ስንገባ በወሎ ግንባር ነው የሚጀምርላችሁ አድማጮቼ። ወሎ ግንባር ከፍተኛ የሆነ ተአምር ተሰርቶ ነው ያለው። ከፍተኛ እዚህ ላይ ነው በሬ ወለደው የተባለው። ምንድን ነው ወሬ ወለደ የተባለው? እሱን እነግራችኋለሁ። ግን ወሎ ግንባር ዋርካው ማሬ ወዳጆ በጣም እውነት ለመናገር ለማመን አቅተዋቸዋል። ጭራሽ ህልም ነው የመሰላቸው። የሚገርማችሁ አብይ አህመድና ቡችሎቹ ራሻ ነው የነበሩት ይህን ጦርነት ሲጀመር። ስለዚህ እዛ 4 ኪሎ ምን እንደሚደረግ ምን የሚያዝ የሚጨበጥ ከ10 ሺህ ከ20 ሺህ በላይ በብልጽግና የሚከፈላቸው ዩቱብ እዚህ ዋሽንግተን ዲሲም አሜሪካ በሙሉ አውሮፓ በሙሉ አፍሪካም ራሱ ኡጋንዳም ሩዋንዳም ሆነው ሲናገሩ የሚውሉት የነበረው የሚይዙት ነው ያጡት። ግን የሚናገሩትን አሁን ተሰጥቷቸዋል፣ ምን መናገር እንዳለባቸው። ሀቁ ግን ነገራችሁ። አሁን ከትግራይ ደቡብ ትግራይ ላይ የነበሩት ዋጃ አካባቢ የነበረ የኢትዮጵያ መከላከያ ሰራዊት ለቆ ወደ አማራ ክልል ገብተዋል። ለቃችሁ እንዳለ የትግራይ ክልል በህግ የሚታወቀው የትግራይ ክልል ለቀው ወጥቶ ወደ አማራ ክልል ገብተዋል። ከዛም እየሸሸ ልክ የትግራይ ሰራዊት ሲመጣ እንደነበረ የት መዳረሻው የት እንደሆነ አይታወቅም። ግን ለቆ እንደወጣ አሁን አረጋግጠን የምንነግራቸው ያለ ነው። ከዋጆ ወደ አማራ ክልል ሂደዋል ነው ያሉን። ከዛ እዛና ምንድን ነው የወሎ ግንባር ከ1000 በላይ ይችነች ቁልፍዋ። በደንብ ስሙኝ። ወሎ ላይ የተደረገው ግንባር ከ1000 ሰው በላይ ከጥቅም ውጭ ሆነዋል። ከጥቅም ውጭ ሆነዋል ሲባል ምን ማለት ነው? ይሄ በደንብ ምክንያቱም 1000 እንዴት አድርገው ገድለው ነው ወይ ማርከው ነው ወይ ምናምን ሊል ይችላል። ከ1000 ሰው በላይ ከ1000 ሰራዊት በላይ ከጥቅም ውጭ ሆነዋል ሲባል በወታደራዊ አነጋገር ወይ ሞተዋል ወይ ቆስለዋል። ከቆሰለ ለመዋጋት አይችልም። ወይ ተማርከዋል። ከሶስቱ አንዱ ነው። የሞተ የቆሰለ የተማረከ አሁን ከዚህ በኋላ ለአብይ አህመድ አገልግሎት የማይሰጥ ማለት ነው። ስንት? ከ1000 ሰው በላይ ነው በወሎ ግንባር የተገኘው ድል። ይህ ትልቅ ድል ነው።
ጭራሽ አስበውት የማያውቁት። ይህንንም ስላስደነገጣቸው ምንድን ነው ያደረጉት? የቲዲኤፍ እና የትግራይ ዲፌንስ ፎርስና የሻዕቢያ ሰራዊት መጥቶ ወጋን። ሁሉንም ፕላኑንም ጥናቱንም ሁሉ ነገር ያደረግላቸው ቲዲኤፍ እና ሻዕቢያ ነው። እውነት ለመናገር ቢተባበሩኝ ያደስታችን ነው፣ ሁልጊዜ የምንለው ነው ቢተባበሩ ሁሉም። ምክንያቱም ለሁሉ ጠራርገው አንድ ትልቅ ጎርፍ ከመጣ በመንገዱ ላይ ያለውን እየጠረገ የሚያጠፋ ጎርፉን ተባብረት ወደ አንተ አካባቢ ወደ ህዝብ እንዳያጠቃ ምንድን ነው የምታደርገው? ድልድይ ትሰራለህ፣ አሸዋ በጆንያ መልተህ ታስቀምጣለህ። ስለዚህ ይህንን ጎርፍ እጅ ለእጅ ተያይዘው ቢያባረሩት ደስታችን ነው። ግን የለም፣ በሬ ወለደ ነው። ወይ ምክንያት አድርጎ ትግራይን ለመውረር አስበዋል። ወደ ትግራይ አይመስለንም፣ ግን አቅም የለውም። እውነት ለመናገር እንዴት አድርጎ ነው አሁን ትግራይ ሊወር ይችላል? ግን የእሱ አይታወቅም። በአውሮፕላንም በምንም ድብደባ ሊጀምር ይችል ይሆናል። ምክንያቱም ትግራይ እና የኤርትራ ሰራዊት ጥናቱም ፕላኑም ሁሉ ነገር ያደረጉላቸው ለነመሬ ወዳጆ እነሱ ናቸው ነው የሚባል ያለው። ይሄ በሬ ወለደ ነው ብያቸዋለሁ። ግን የወሎ ግንባር ወሎ ላይ ብቻ አልቆምም። የወሎ ግንባሩ ለሁሉንም አበረታታቸው። ከዛ ቀጥሎ የሸዋ ግንባር ነው ያለው፣ ብዙ ያልተወራለት። ሸዋ ግንባር ያለው ማን ነው? እስክንድር ነው አይደለም? እዛ የሚገርማችሁ ብዙ ጊዜ ተቀምጦ የነበረ ኮማንዶዎችና አየር ወለዶች ነበሩ አሉ። እነሱን ያጠፏቸው፣ እነሱ እንደመሰሷቸው። ኮማንዶና አየር ወለድ፣ ይሄ በጣም የሰለጠነ ወታደር ማለት ነው። የት? ሸዋ ውስጥ። ስለዚህ ሸዋ ውስጥም ከፍተኛ የሆነ ድል እንደተገኘ የተረጋገጠ ዜና አግኝተናል። ከዛ ወደ ጎጃም ነው የምንወስዳቸው አድማጮች። ጎጃም የራሳቸው ቋንቋ ቃል አለቻቸው። መጠዝጠዝ ይሉታል። መጠዝጠዝ ምን ማለት ነው ያሉን? ማረፊያ፣ መውጫ፣ ማስቀመጫ ማሳጣት ማለት ነው። ሂደህ አንድ ከተማ ከመያዝ ሰራዊቱ እንዲሰለቸው እንዲመረው ምንድን ነው የማደርገው ብለው ትንሽ አሁን ለምሳሌ ደክሞ ትንሽ እንቅልፍ ሊይዝህ ሲል ትልቅ ጥሩምባ አምጥቶ ቢነፋብህ ምንድን ነው ትደነግጣለህ፣ እንደገና ትበሳጫለህ። ልክ እንደዛ እንዲሆኑ እያደረጓቸው ነው። በየቀኑ ወይ 20 ወይ 30 ወይ 50 ወይ 15 ወይ 5 ምንም ባይዙ ተኩስ በመክፈት ገብቶ የሚያስፈልጋቸውን ትጥቅና ስንቅ ነጥቆ መሄድ፣ እንደዚህ ያደረጉ በጣም ያሰላቹት ሰራዊት ቢኖር የኢትዮጵያ መከላከያ ሰራዊት የሰለቸው የመረረው ቢኖር ጎጃም ውስጥ ነው። ማረፊያ፣ መውጫ፣ መግቢያ አሳጥተውታል። ስለዚህ አሁን ትልቅ ዘመቻ ቢጀመር ልክ እንደወለው ወደ አንድ ከተማ ቢጀምሩ እንዳለ ነው የሚፈርሰው። ከፍተኛ የሆነ መሰላቸት፣ ከፍተኛ የሆነ መማረር ነው ያለው። ከፍተኛ የሆነ መማረርና መሰልቸት ስላለም በአውሮፕላን እየተጫነ ወደ ባህር ዳር ያመጡ ነበር። በአውሮፕላን እየጫናችሁ ወደ ባህር ዳር የምትወስዱት ማነው? ላሊበላ የምታራግፏቸውን፣ በተጨማሪ ደግሞ ኮምቦልቻ የምታራግፏቸው ደግሞ ተጠንቀቁ፣ ከእንግዲህ ወዲህ ኃላፊነት አንወስድም ብሎ ባለፈው ከዚህ በፊት አፕሎድ ያደረግንላችሁ ቪዲዮ ላይ ጭነነዋል። ስለዚህ ጎጃም ብዙ ቦታም ይህንን መጠዝጠዝ የምላችሁ ያለው ለሁሉም ነው። ጎጃም የሚባለውን በሙሉ የሚሸፍን ነው። ግን ብዙ ያልተዘመረላቸው ወረዳዎች፣ ብዙ የወታደር ካምፕ የነበሩ ይዘዋል። ለሰራዊታችን ከፍተኛ የሆነ ትጥቅና ስንቅ ማርከናል ነው የሚሉት ያሉት። ከፍተኛ ነገር እያገኘን ነው። አድብተው እየቆዩ ይህንን ለሰራዊት ተጭኖ የሚሄደውን እየነጠቁ እዛ ላይ የነበረ ሰራዊትም እየደመሰሱ ወረዳዎችንም እየያዙ። ወረዳ ይዘህ ማስተዳደር እኮ ከባድ ነው። ለምንድን ነው ከባድ የሚሆነው? እየመጣ ሊደበድብህ ነው በድሮን። ምንድን ነው የሚያደርጉት ያሉ እነዚህ ግን ማሰልቸት፣ ማማረር፣ ያለ ስንቅ ማስቀረት። ከዛ በኋላ ወታደሩ ኧረ እባካችሁ ትንሽ ሱሪ አሮጌም ካለ ስጡኝና ዩኒፎርሙን ተቀበሉኝ፣ ጥይት ይሄው፣ ጠበንጃ ይሄው ብሎ እንዲሄድ ማድረግና ይህንን ነው ፕላን ተደርጎ ያለው። ስለዚህ ጎጃም እና ሸዋ፣ ወሎ እንደዚህ ነው ያለው። አሁን የጎንደር ነው። ጎንደር ከፍተኛ የሆነ መነቃቃትና ከፍተኛ የሆነ ዝግጅት የተደረገ ነው የተባለ ነው እንጂ ከጎንደር ግንባር እውነት ለመናገር ብዙ የሰማነው ነገር የለም።
ብዙ የሰማነው ነገር የለም። ሰውንም አጠያይቀን ነበር፣ ግን እስካሁን ድረስ እዚህ ቦታ ለየት ያለ ነገር ፈጽመዋል የተባለ ነገር የለም። ያው የተለመደ ተኩሶች አሉ። ሰላም ነው፣ ዝም ብሎ ተቀምጦ ነው ያለው እያልን አይደለም። ግን ይህ ለዜና የሚበቃ ግን ይሄ ደምሰዋል፣ ይህን ያህል ማርከዋል፣ ይህን ያህል ትጥቅና ስንቅ አግኝተዋል፣ ሎጂስቲኮችን እንደዚህ አድርገዋል፣ የተለመደ የሚያደርጉት አለ። እንደዛ ነው የሚቀጥል ያለው እንጂ ጎንደር ላይ ብዙ የተነገረን የለም። የነዚህ ግን የሶስቱን በጣም በሚያስገርም ሁኔታ አብይ አህመድ የሚይዘው የሚጨብጠው አቶ አሁን ትልቁ ዜና የሚሰራ ያለው በምንድን ነው? የሚዋጋን ያለው አማራ ክልል መጥቶ ቲዲኤፍ እና የኤርትራ ሰራዊት ነው። ይህን ነው። ይሄ ደግሞ እውነት ለመናገር ይመስለኛል አብይ አህመድ እንደዚህ ብሎ የሚያስወራው ለምን እንደሆነ ታውቃላችሁ አድማጮቼ? ምክንያቱም የአማራ ፋኖ ይሄ እንደዚህ እያደረገ ነው፣ ድል እያደረገ ነው፣ እየደመሰሰ ነው ከተባለ አዲስ አበባ ያለው በጣም ለአብይ አህመድ በጣም የሚያስፈራው የአዲስ አበባ ህዝብ ራሱን ከየትም መጥቶ አዲስ አበባ ከተወለደ ወይ አዲስ አበባ ነኝ ወይ አማራ ነኝ ብሎ መታወቂያ ስለሚያወጣ ቲፎዞ ያገኛሉ። ግርግር ፈጥሮ ደግሞ ሊነሳብኝ ይችላል ብሎ ስለፈራ ነው። ለዛ ነው አብይ አህመድ ለምን ፋኖ ድል አያረግም? ፋኖማ ጠፍተዋል፣ ፋኖማ መሪ የለውም፣ ፋኖማ ድርጅት የለውም፣ ፋኖ መዋቅር የለውም እንዲባልለት ነው የሚፈልገው ይመስለኛል። ምን ይመስላችኋል? እስቲ የሚመስላችሁ ጻፉሉ። ከእናንተ ወደ እናንተ ነው። ይህን ሁል ጊዜ እንደምነግራችሁ ሁላችሁም ደግሞ እዚህ እያለሁ ሳልጨርስ የግንባሩም ከአዲስ አበባም ከሌላ ዋና ከተሞችንም ሁል ጊዜ የምታዩትን በተለይ ደግሞ አሁን ህዝባችን ምን ያህል እንደተማረረ የሚገልጸው ምን እንደሆነ ታውቃላችሁ? ብዙ ታክሲዎች፣ ብዙ ባጃጆች ወረፋ ለቤንዚን ቆመው ሲጠብቁ፣ እሱን በደንብ ብትቆርጹት ከጫፍ እስከ ጫፍ ቀስ አድርጋችሁ ራሳችሁን በማያጋለጥ ሁኔታ ቀርጻችሁ ብትልኩልን በጣም ደስ ይለናል። በየቀበሌው ሂዶ በየወረዳው ሂዶ ህዝብ ለሚረባም ለማይረባም ወረፋ ይዞ የሚውለውን የሚማረረውን እሱንም ሪከርድ አድርጋችሁ ብትልኩልን በጣም አፕሪሼት እናደርገዋለን። ለአሁን እዚህ ይበቃኛል አድማጮቼ። በሚቀጥለው ደግሞ ያው እንደዚሁ እየተከታተልን ወደ እናንተ እናመጣለን። የአማራ ፋኖ ብቻ ሳይሆን የሁሉንም እናመጣላችኋለን። የሚገርማችሁ አማራ ፋኖ ብለው ጉራጌ ክልል፣ ደቡብ ኢትዮጵያ ያለ አለ ሁሉ ጊዜ እየደወሉ ሪፖርት የሚያደርጉልን። እዛም ጦርነት አለ። የሚገርማችሁ እዛም ጦርነት አለ። በኦሮሚያ ክልል በየቦታው የጦርነት ግንባር ተከፍተዋል። አሁን ትግራይ ግንባር ያው በተጠንቀቅ ነው ያለው። በከፍተኛ ተጠንቀቅ ላይ ነው ያለው። ይህንን እያልኩ አሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።